ተማር ልጄ ወገን ዘመድ የለኝም ሀብት የለኝም ከጄ የሚለውን የአንጋፋው ድምፃዊ አለማየሁ እሸቴን ቅኔ የጃፓን አበው ለልጆቻቸው ቀድመው የተቀኙ ይመስላል። ይህች ሕፃን ዩ ትባላለች። የአምስተኛ ክፍል ተማሪ ስትሆን ጋዜጠኞች ዛሬ በጠዋት ቦርሳዋን ሸክፋ ስትወጣ አገኟትና ቦርሳዋ ውስጥ የያዘችውን ነገር ታሳያቸው ጀመር። ይህ የያዘችው መካከለኛ ፎጣ የምሳ መብያ እንደሆነ ትናገራለች። ቀጣይ ደግሞ የፓስታ ወይም የኑድል ባህላዊ መመገቢያቸው የሆነው ቾፕስቲክ፣ የጥርስ ብራሽ፣ ጥርሷን ስትቦርሽ የምትጠቀመው ኩባያ፣ በስተመጨረሻም አፏን ማበሻ ትንሽዬ ፎጣ። ታዲያ ለቀናት ጉዞ ልታደርግ ከመሰላችሁ ተሳስታችኋል። ይህ ሁሉ ከኋላዋ ባዘለችው ቦርሳ የያዘችው ወደ ትምህርት ቤት ለመሄድ ነው። ወደዚህች ሕፃን በኋላ እንመለሳለን። ከ20ኛው ክፍለ ዘመን በፊት ከዓለማችን ቀዳማይ ድሃ ሀገራት ውስጥ አንዷ የነበረችው ዛሬ በ4.3 ትሪሊዮን ዶላር ከዓለማችን ፊት አውራሪ ግዙፍ ኢኮኖሚዎች ተርታ አራተኛ ደረጃ ላይ እስክትገኝ ድረስ ተአምር የተባለ የኢኮኖሚ መስፈንጠር ካሳየችባቸው ብዙ ምክንያቶች ውስጥ የትምህርት ስርዓቷ ቀዳሚው ነው። ዛሬ ላይ ችግር ፈቺነትን ተፈጥሯቸው፣ ስነ ስርዓት ደማቸው፣ ታታሪነት መልካቸው ከሆኑት ጃፓናውያን ጀርባ ተማሪ ብቻ ሳይሆን ብቁ ሰው የሚያመርቱ ብዙ ሺህ ትምህርት ቤቶች አሉ። ትምህርት ማህበረሰብን እንዴት ይቀይራል ካላችሁኝ፣ እንደ ጃፓን በአንዲት ሀገር ውስጥ የትምህርት ተጽዕኖ እስከየት ድረስ ነው ካላችሁኝ፣ እስከዚህ እስከ ጃፓን ድረስ ነው መልሴ። ተማሪዎቿ የትም ገብተው ቢወዳደሩ አሸናፊዎች ናቸው። ተማሪዎቿ የትኛውም እክል ቢገጥማቸው እድል ማድረግን ተክነውበታል። ተማሪዎቿ ስነ ስርዓትን ከጡጦ እኩል እየጠቡ ከዳዴ እኩል እየዳሁ ይማሩታል። ተማሪዎቿ እንደ ባሪያ ያለ እረፍት ይማራሉ። እንደ ወታደር እስኪሞቱ ይሰራሉ። የሰራችው ትምህርቷ ሰርቷታል። የቀረጸችው ትምህርቷ ቀርጿታል። ጃፓን ቀድሞ ግን እንዲህ አልነበረችም። በዛሬው ኤፒሶዳችን ወደ ጃፓን ተጉዘን ጃፓኖች ልጆቻቸውን እንዴት እንደሚያስተምሩና እንደሚያሳድጉ፣ በዚህም በአጭር ጊዜ እንዴት ዓለምን ጉድ ያሰኘ ኢኮኖሚ መገንባት እንደቻሉ እንዳስሳለን። ውድ የማራኪ ቤተሰብ፣ ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ከ1868 ዓ.ም በፊት የትምህርት ስርዓቷ በቻይናው ኮንፊሽያኒዝም እና ቡዲዝም እጅጉን ተጽዕኖ ተደርጎበታል። መደበኛ ትምህርት ለከበሩ ሰዎችና ለሳሙራይ ወይም የጌቶች ቤተሰቦች ብቻ የተወሰነ ሲሆን እነሱም የቻይናውያንን ድርሳናት፣ የካሊግራፊ ጥበብና የሥነ ምግባር ደንቦችን ይማሩ ነበር። ከ1603 እስከ 1868 ዓ.ም በቤተ መቅደስ ትምህርት ቤቶች ቴራኮያ አማካኝነት ትምህርት ወደ ተራው ሕዝብ የተስፋፋ ሲሆን ቴራኮያ ማለት መሰረታዊ ማንበብንና መጻፍ፣ ሂሳብንና የሞራል እሴቶችን ያስተምሩ የነበሩ በቤተ መቅደሶች የሚተዳደሩ ትምህርት ቤቶች ሲሆኑ ይህ ዘመን ጃፓን ውስጥ ከፍተኛ የንባብና የመጻፍ ፍላጎትና እድገትን አምጥቷል። በ1868 ዓ.ም በሀገሪቱ የፊውዳል ስርዓት ካበቃ በኋላ ጃፓን ዘመናዊ ለመሆንና ከምዕራባውያን ኃይሎች ጋር ለመወዳደር በማሰብ ማዕከላዊ የትምህርት ስርዓት አቋቋመች። ስለዚህም በ1872 ዓ.ም ለጃፓን የመጀመሪያውን መደበኛ የትምህርት ሕግ በፈረንሳይና በጀርመን የትምህርት ስርዓቶች ላይ የተመሰረተ ተግሳጽን፣ አርበኝነትንና ጠንካራ የሥራ ስነ ምግባርን አጽንዖት የሚሰጥ የጋኩሴ አዋጅ አጸደቀችና ለሁሉም ሕፃናት ጾታና መደብ ሳይለይ የግዴታ ትምህርት እንዲያገኙ አስገደደች። ስርዓተ ትምህርቱን ለማዘመን ምዕራባውያን መምህራንና ባለሙያዎች እንዲመጡ ተደርጎ የሳይንስ፣ የሂሳብና የውጭ ቋንቋዎች ትምህርቶች ተጀመሩ።
ከሁለተኛው የዓለም ጦርነት በፊት የጃፓን የትምህርት ሥርዓት የሀገር ፍቅር ስሜትን ለማዳበር የሚያገለግልና ትምህርት ቤቶች ለንጉሠ ነገሥቱ ታማኝነትን ያቀነቅኑ የነበረ ሲሆን ከሁለተኛው የዓለም ጦርነት ሽንፈት በኋላ የአሜሪካ ወረራ የትምህርት ሥርዓቱን ቀይሮ አዲሱ የ6-3-3-4 መዋቅር ማለትም 6 ዓመት የመጀመሪያ ደረጃ፣ 3 ዓመት የጁኒየር ሁለተኛ ደረጃ፣ 3 ዓመት የሁለተኛ ደረጃና 4 ዓመት ደግሞ የዩኒቨርሲቲ መዋቅር ተጀመረ። በዚች ሀገር 6 ዓመታት የመጀመሪያ ደረጃና 3 በጁኒየር ሁለተኛ ደረጃ በአጠቃላይ ለ9 ዓመታት መማር መብት ብቻ ሳይሆን ግዴታም ጭምር ነው። የተማሪዎች የትምህርት ዓመት ሚያዝያ ወር ላይ ይጀምርና በሚቀጥለው ዓመት መጋቢት ላይ ተጠናቆ የአንድ ወር ከ15 ቀን የክረምት እረፍት ይኖራቸዋል። ታዲያ ጃፓን ውስጥ ያለ ሕፃን እስከ 10 ዓመቱ ድረስ በትምህርቱ ላይ ፈተና የሚባል ነገር አያውቅም። ምክንያቱም እስከ 10 ዓመቱ ድረስ ስነ ምግባር፣ የኃላፊነት ስሜትን፣ ሰብአዊነትንና መሰል ባህልንና ስብዕናን የሚቀርጹ ነገሮች ላይ ብቻ ትኩረት እንዲያደርጉ ስለሚፈለግ ነው። ለጃፓን ትምህርትና ተማሪ ከምንም ቀዳሚው ባህሪ ስነ ምግባሩና ሰውነቱ ነው። ወደ ዩ ስንመለስ ከቤቷ ከመውጣቷ በፊት ልክ እንደ ባለሙያ እመቤት በራሷ ጊዜ ከእንቅልፏ ትነቃና ፊቷን ታጥባ ጥርሷን ቦርሻ ትላንት በስርዓት ያስቀመጠችውን ዩኒፎርሟን ትለብስና ራሷው ጠጉሯን አስይዛ የሚደረገውን ነገር ሁሉ ያለማንም ታከናውንና ከወጣች በኋላ አንድ ትምህርት ቤት ከሚማሩ እኩዮቿ ጋር በቡድን በሥነ ሥርዓት ሰልፋቸውን ይዘው ወደ ትምህርት ቤት ያመራሉ። በሚጓዙበት ወቅት መሻገር ቢጠበቅባቸው እንኳን በአስፓልቶቹ ላይ በተሳሉት የዱካ ስዕሎች ላይ ሲቆሙ አጠገባቸው የደረሱ ተሽከርካሪዎች ሁሉ በትራፊክ የታዘዙ በሚመስል ቀጥ ይሉና ትንሾቹ ተማሪዎች በትዕግስት ያሳልፋሉ። ሕፃናቱም ተሻግረው ከጨረሱ በኋላ በወታደራዊ ስነ ምግባር ቆመው አቁመው ላሻገሯቸው ሰዎች ከወገባቸው ታጥፈው ምስጋና ያቀርቡና ጉዟቸውን ይቀጥላሉ። ሀገሪቱ ውስጥ የተማሪ ባስ ብሎ ነገር አይሰራም። ታዲያ አገራችን ውስጥም ሆነ በሌላው ዓለም አንድ ልጅ ከፍ ብሎ እንኳን ከወላጆቹ ጋር እጁ ተይዞ ትምህርት ቤት መሄዱና መመለሻ ሰዓት ላይም ወላጆቹ ይዘውት ከትምህርት ቤት መመለስ የተለመደ ነገር ይመስላል። ጃፓን ውስጥ ግን የትኛዋም እናት ወይም አባት ዛሬ ትምህርት የጀመረውን ልጃቸውን እንኳ እነሱ በሌሉበት ከእኩዮቹ ጋር ይልኩታል እንጂ ይዘው የሚሄዱት ወይም ይዘው የሚመለሱት ሕፃን የለም። እንደውም ይግረማችሁና በዩ ዕድሜ ያለች ሕፃን ትምህርት ቤቷ ከአካባቢው ሩቅ ሆኖ የባቡር መንገድ ካስፈለገው እንኳን ይህቺ ጥንትዬ ልጅ ያለማንም እርዳታ ባቡር ተሳፍራ ትምህርት ቤቷ ትጓዝና ወደ ቤት ስትመለስም ራሷ እንደሄደችው ሁሉ ባቡር ተሳፍራ ትመለሳለች። ታዲያ በጃፓን ባቡሮች ውስጥ ዩኒፎርም የለበሰች የ6 ዓመት ሕፃን ልጅ ልክ ልጅ እንደደረሰላት ማወራ ተመቻችታ ቁጭ ብላ ጋዜጣዋን ስታነብ ማየት የተለመደ ነው። ምክንያቱም ይህ ጃፓናውያን ወላጆች ሁሉ የሚያደርጉት፣ ጃፓናውያን ሕፃናት ሁሉ የሚኖሩት እውነታ ነውና። ታዲያ ሕፃኗ አይበለውና ብትጠፋ እንኳን መጥፋቷን ተረድታ ራሷ በራሷ ጥረት ትመለሳለች እንጂ ሊፈልጋት የሚወጣ አካል የለም። ይህ ሁሉ ለሌሎች ጭካኔ ቢመስልም ለጃፓናውያን ግን ልጆች ገና ከልጅነታቸው ኃላፊነትን፣ ድፍረትን፣ የማንም ጥገኛ አለመሆንንና ለራስ ችግር መፍትሄ መስጠትን የሚማሩበት የቆራጥነት ባህል ነው። በዚህም ምክንያት አንድ ሕፃን ልጅ ለትምህርት ከመድረሱ በፊት እንኳን ይህን በራስ የመተማመን ስነ ልቦና እንዲያዳብር እናቱ ብቻውን የተለያዩ ነገሮችን ገዝቶ ወይም አድርጎ እንዲመጣ ታዘዋለች። የትምህርት ቤት ቀን በአብዛኛው የሚጀምረው ከጠዋቱ 2:30 ሲሆን ብዙ ተማሪዎች ለክለብ እንቅስቃሴዎች ወይም ለጠዋት ተግባራት ቀድመው ይደርሳሉ። እያንዳንዱ ቀን የሚጀምረው አስተማሪዎች ማስታወቂያ በሚሰጡበት፣ ስም በሚጠሩበትና ቀኑን በሚያቀናጁበት ክፍል ነው።
ጃፓን ውስጥ መምህር መንግሥት ነው ቢባል አይጋነንም። እጅግ ከተከበሩና ከተለዩ ሙያዎች አንዱ መምህርነት ሲሆን መንግሥት አሪፍ በሚባል ደሞዝ፣ ማኅበረሰቡ ደግሞ በፍጹም ትሕትናና ፍቅር ክብሩን ይገልጽላቸዋል። ተማሪዎች መምህራኖቻቸውንና የክፍል ጓደኞቻቸውን የትሕትናና ክብር መለያቸው በሆነው ከወገብ ግንድስ ብሎ በመታጠፍ ሰላምታ ይሰጣሉ። ይህም አክብሮትንና መታዘዝን ሲያጠነክር ክፍለ ጊዜዎች በአንደኛ ደረጃ ትምህርት ቤቶች ከ45 እስከ 50 ደቂቃዎች አካባቢ የሚቆዩ ሲሆን በጁኒየርና በሁለተኛ ደረጃ ከ50 እስከ 60 ደቂቃዎች ይቆያሉ። ይህ በመማሪያ ግቢያቸው ውስጥ የሚገኘው መጠነኛ የእርሻ ቦታ፣ ይህ ደግሞ የምግብ ማብሰያ አዳራሽ ሲሆን እነዚህ የሚላጡት ድንቾች በተማሪዎች በግቢው እርሻ መሬት ላይ ተተክለው የበቀሉ ናቸው። አሳና የአትክልት ሾርባን ጨምሮ በየቀኑ የምግብ ሜኑ መሰረት ምግብ ይዘጋጅና ለእያንዳንዱ ክፍል በራሳቸው ድስትና የሚገፋ ጋሪ ተቀምጦ ከታች ላሉት ክፍሎች ለዚሁ ዓላማ በተዘጋጀው ሊፍት ይላካል። የመመገቢያ ሰዓታቸው የደረሰው ተማሪዎች በተቀመጡበት አጎንብሰው መምህራቸውን ያመሰግኑና እዛው ክፍል ውስጥ ወደ መታጠብ ያመራሉ። ታዲያ ከታጠቡ በኋላ ዘው ብለው ምግብ ላይ አይሰፍሩም። ሁሉም በቦርሳቸው የያዙትን የምግብ ፎጣ የየግል ጠረጴዛቸው ላይ አንጥፈው መመገቢያ ቾፕስቲክን ጨምሮ ሁሉንም በአግባቡ ያሰናዱና ለመመገቢያ የተዘጋጀላቸውን ነጭ ቀሚስ ለብሰው ሻሻቸውን ካናታቸውና የፊት ጭንብልም አጥልቀው የተቀሩት በቦታቸው ሲቀመጡ ምግብ በማሰናዳትና መስተንግዶ የሚያገለግሉ ተረኛ ተማሪዎች ስለሆኑ ተረኞቹ ወደ ኃላፊነታቸው ያመራሉ። ዩ ዛሬ ተረኛ ስለሆነች ተረኛ አስተናጋጆቹ ከጉንፋንና መሰል የጤና እክል ነፃ መሆናቸውን፣ አለባበሳቸውንና በአግባቡ መታጠባቸውን የቡድኑ መሪ ያረጋግጥና ድጋሚ ለሁሉም የእጅ ማጽጃ ሰጥቶ ከመምህራቸው ጋር ምግቡ ወደ ተቀመጠበት ክፍል አምርተው ላበሰሉላቸው ሼፎች ስላዘጋጁላቸው ጣፋጭ ምግብ በአንድነት አመስግነው ይወስዱና ሁሉም ተማሪ ትሪውን ይዞ እየሄደ እነሱ እየጠለፉ ተማሪው ይመገብና ለወተት መጠጫነት የተጠቀሙበትን ካርቶን በጥንቃቄ ቀደው አስቀምጠው በሪሳይክል ቢን ለሌላ ዓላማ እንዲውል ይደረጋል። ታዲያ የተመገቡበትን ሰሃን ተረኛው ቡድን ወደ ማብሰያው አዳራሽ ይዞ ሲሄድ የተቀሩት ተማሪዎች ሱጂ ወደሚሉት መርሃ ግብራቸው ያልፋሉ። ሱጂ በጃፓን ተማሪዎች ውስጥ በጣም ልዩ ከሆኑ ልማዶች አንዱ የዕለት ተዕለት የጽዳት ሥራ ነው። ምሳ ከበሉ በኋላ ተማሪዎች ክፍሎቻቸውን፣ ኮሪደሮቻቸውን አልፎ ተርፎም መጸዳጃ ቤቶችን በትንንሽ ቡድኖች ሆነው አብረው ይሰራሉ። ይህም ለጋራ ቦታዎች የኃላፊነት ስሜትን፣ ትህትናንና አክብሮትን ይፈጥራል። የጃፓን ትምህርት ቤቶች ውስጥ የጽዳት ሰራተኛ ብሎ ነገር የለም። ተማሪዎች የተሟላ ስብዕናን ለማዳበር ያለሙ ሰፋፊ ትምህርቶችን ሲያጠኑ ጃፓን ትምህርት ቤቶች ውስጥ ስለሚሰጡት የትምህርት አይነቶች እንደሚከተለው እንቃኛቸዋለን። የጃፓን ቋንቋ፣ ንባብ፣ ጽሕፈት፣ ሰዋስውና ስነ ጽሑፍ እንዲሁም የድርሰት ጽሑፍና እንደ ሃይኩ ያሉ ባህላዊ የጃፓን የግጥም አይነቶች ላይ ትኩረት ያደርጋል። የጃፓን የሂሳብ ትምህርት ችግር ፈቺነትንና ወሳኝ ባለብዙ አቅጣጫነት ላይ ያተኩራል። ተማሪዎች ቀመሮችን በቃላቸው ከማስታወስ ይልቅ ጽንሰ ሐሳቦችን በጥልቀት እንዲረዱ ይበረታታሉ። ሳይንስ በባዮሎጂ፣ በኬሚስትሪ፣ በፊዚክስና በምድር ሳይንስ ሲከፈል ተግባራዊ ሙከራዎች የተለመዱ ሲሆኑ ንቁ ትምህርትን ያበረታታሉ። ማህበራዊ ትምህርቶች የጃፓን ታሪክን፣ የዓለም ታሪክን፣ ጂኦግራፊንና ሲቪክስን በመሸፈን ማህበራዊ ሚናዎችን በመረዳትንና የብሔራዊ ዓለም አቀፍ ዜግነት ስሜትን ማዳበር ላይ ትኩረት ያደርጋል። እንግሊዘኛ ቋንቋ በአንደኛ ደረጃ ትምህርት ቤት የሚጀመር ሲሆን እስከ ሁለተኛ ደረጃ ትምህርት ቤት በመቀጠል
በተለምዶ ሰዋስውና ንባብ ላይ የሚያተኩር ቢሆንም የቅርቡ ጊዜ ማሻሻያዎች የንግግር ችሎታን ለማሻሻል ያለሙ ናቸው። የአካል ማጎልመሻ ትምህርት ወይም ታይኩ የተለያዩ ስፖርቶችን፣ ልምምዶችን እና የጤና ትምህርትን ሲይዝ እንደ ጁዶ እና ኬንዶ ያሉ ማርሻል አርት የሥርዓተ ትምህርቱ አካል ናቸው። ስነ ጥበብና ሙዚቃ ተማሪዎች ባህላዊና ዘመናዊ ጥበቦችን፣ መሳሪያ መጫወትን ጨምሮ ሙዚቃን ያጠናሉ። የቤት ኢኮኖሚክስ ወይም ካቴካ ይህ ደግሞ ምግብ ማብሰልን፣ መስፋትና መሰረታዊ የቤት አስተዳደርን የመሳሰሉ ተግባራዊ ክህሎቶችን በማስተማር ራስን መቻልንና ኃላፊነትን ያበረታታል። የሞራል ትምህርት ወይም ዶቶኩ ጃፓን በስርዓተ ትምህርት ውስጥ የተለየ ርዕሰ ጉዳይ በሆነው በሞራል ትምህርት ላይ ከፍተኛ ትኩረት የምትሰጥበት የትምህርት አይነት ሲሆን ትምህርቶቹ በአክብሮት፣ በቅንነት፣ በትዕግስትና በርህራሄ ላይ በማተኮር የአካባቢ ጥበቃን፣ ማህበራዊ ኃላፊነትንና ዓለም አቀፍ ግንዛቤን ይሸፍናሉ። ከሃይማኖታዊ ወይም ርዕዮተ ዓለማዊ ትምህርቶች በተለየ መልኩ በጃፓን ያለው የሞራል ትምህርት ዓለማዊ ሲሆን ጥሩ ዜግነትንና የቡድን ስምምነትን እነሱ ዋ ብለው የሚጠሩትን ለማጎልበት የተነደፈ ነው። በትምህርት ቤቶች ውስጥ ክለቦች በአብዛኛው በሁለት ይከፈላሉ። የባህል ክለቦች ለምሳሌ የካሊግራፊ፣ የሻይ ስነ ስርዓት፣ የመዘምራን ቡድን፣ የትወና ክበብ እንዲሁም የስፖርት ክለቦች ለምሳሌ ቤዝቦል፣ እግር ኳስ፣ ጁዶ፣ ኬንዶ ናቸው። በታችኛው የሁለተኛ ደረጃ ትምህርት ቤቶች ተሳትፎ ግዴታ ሲሆን ተማሪዎች የቡድን ስራን፣ ጽናትንና የአመራር ክህሎቶችን እንዲያዳብሩ ያበረታታል። ክለቦች በጠንካራ ተሳትፏቸው ይታወቃሉ። በተለይም የስፖርት ቡድኖች ዘወትር ማለዳና ቅዳሜና እሁድ ልምምድ ሊጠይቁ ይችላሉ። በተማሪዎች ዘንድ መሰጠት ዲሲፕሊንና ጠንካራ የባለቤትነት ስሜትን ያሳድጋል። የጃፓን የትምህርት ስርዓት ጎበዝ ተማሪ ብቻ ሳይሆን ችግር ፈቺ ዜጋ፣ ታታሪ፣ ትሁት፣ የበቃ ወጣት፣ በባህሪም በስነ ምግባርም የተሳካለት ስብዕናን ያልጣለ በልህቀት የተቃኘ ብቁ ትውልድ ማፍራት ላይ ትኩረት በማድረጉ ጃፓንን ጃፓን አድርጓታል።